السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، هذا المجلس الخامس والأخير من مجالس التعليق على المنيرة في مهم علم السيرة. قالوا في مجرشة تمرتاتشن لاي النبي عليه الصلاة والسلام على بيتوج أتري على ታሪክ ወይም የስም ዝርዝራቸውና መቼ እንዳገቧቸው ሲጋቡ እድሜያቸው ስንት እንደነበረና ተያያዥ ነጥቦችን አይተናል። ከዛም የስንኙን መጨረሻ የነቢዩን አለይሂ ሰላቱ ወሰላም ልጆች ዝርዝር ማሳወቂያ አድርገዋል። ሸይኹ ወፈቀሁ ላህ ተዓላ أولاده القاسم عبد الله الطاهر الطيب ذاك الجاه وزينب رقية وفاطمة وأم كلثوم إبراهيم الخاتمة. أولاده የነቢ ሰለላሁ ዐለይሂ ወሰለም ልጆች አልቃሲሙ አንደኛውና የመጀመሪያው ቃሲም ነው። አብዱላህ ሁለተኛው አብዱላህ ነው። አጣሂሩ አጠይቡ ንጹህ የሆነው ጣፋጭ የሆነው ዛኪ አልጃሂ ክብሩ የላቀ የሆነው ይሄ ሁሉ የአብዱላህ መገለጫዎች ናቸው እንጂ ጣሂር ጠይብ የሌሎች ልጆቻቸው ስሞች አይደሉም። እነዚህ ሁለት ልጆች ሲሆኑ ወዘይነቡን ሶስተኛዋ ዘይነብ ናት፣ ሩቀየቱን አራተኛዋ ሩቀያ ናት፣ ወፋጢማ አምስተኛዋ ፋጢማ ናት፣ ወኡሙ ኩልሱሚ ስድስተኛዋ ኡሙ ኩልሱም ናት፣ ኢብራሂሙ ሰባተኛው ኢብራሂም ነው፣ አልኻቲማ የመጨረሻ ልጃቸውም እሱ ነው አሉ። በዚህም የነቢ ሙሐመድ አለይሂ ሰላቱ ወሰላም ሰባት ልጆችን ስም ገልጸዋል። ወደ ዛሬ ደርስ ማብራራት ከመሄዳችን በፊት ባለፈው ሳምንት መጨረሻ ላይ ሶፊየቱን መይሙነቱን ወልጃሚዓ ሚን ነስሊ ኢስማዒል ኢለ ታሲዓ ዘጠነኛዋ ስትቀር ሁሉም የኢስማዒል ዝርያ መሆናቸው ነው አንዱ የሚያደርጋቸው ሚለውን ስንኝ በተመለከተ ሶፊያ እንዴት ነው ዘጠነኛ የሆነችው ከአስራ አንዶቹ የሚል ጥያቄ ተነስቷል። የነቢ ሰለላሁ ዐለይሂ ወሰለም ባለቤቶች 11 ናቸው ብለናል። ሶፊያ እንዴት ነው ዘጠነኛ የሆነችው? መዲና ከሄዱ በኋላ ካገቧቸው ሴቶች ተጀምሮ ሲቆጠር የመጨረሻዋ 11ኛዋ መይሙና ስትቀር ሶፊያ ዘጠነኛ ትሆናለች። መካ የገቧት ኸዲጃ ስትቀር፣ ምክንያቱም ከፊት አዝዋጁሁ ባዕደ ኸዲጅን 10 የተባሉ 15ኛውን ስንኝ ካያችሁ አዝዋጁሁ ባዕደ ኸዲጅን 10 የነቢ ባለቤቶች ከኸዲጃ በኋላ 10 ናቸው ተባለ። ኸዲጃን አንሱ ከ11 ውስጥ ኸዲጃን አንሱ ከ11 ውስጥ መይሙናን ተው ከ10 ውስጥ ሶፊያ ስንተኛ ትሆናለች? ናም ዘጠነኛ ትሆናለች። ከፊት ኸዲጃ ካልተቆጠረች፣ መጨረሻ ላይ ያገቧት መይሙና ካልተቆጠረች፣ መዲና ከሄዱ በኋላ ያገቧቸው ሴቶችን ስንቆጥር ዘጠነኛ ሶፊያ ትሆናለች፣ 10ኛ መይሙና፣ 11ኛ ሶፊያ ትሆናለች። ለግጥሙ ሲሉ ነው እንደዚህ ያደረጉት። ወደ ዛሬ ደርሳችን ስንገባ አውላዱሁ አልቃሲሙ አብዱላህ የነቢ ሰለላሁ ዐለይሂ ወሰለም ልጆች 7 ናቸው። የመጀመሪያ ልጃቸው አልቃሲም ነው። በጥቅሉ 3 ወንድ ልጆች 4 ሴት ልጆች አሏቸው ለነቢ ሰለላሁ ዐለይሂ ወሰለም። የነቢዩን ሰለላሁ ዐለይሂ ወሰለም ልጆች ማወቅ ነቢዩን ዐለይሂ ሰላቱ ወሰላም የመውደዳችን ምልክት ነው። ሰዎች አንድን ሰው ከወደዱ የእሱን ቤተሰቦችም ይወዳሉ። ስለ ቤተሰቦቹም ለማወቅ ይጓጓሉ። ነቢይን ወደን ልጆቻቸውን ባለቤቶቻቸውን መጥላት አይገባም። የነቢ ውዴታችን ትክክለኛና የተሟላ ያለመሆኑ ምልክት ነው። ሺዓዎች እንደሚያደርጉት ማለት ነው። ነቢዩን ይወዳሉ፣ አኢሻን ይሰድባሉ፣ ሐፍሳን ይሰድባሉ። ትክክለኛው አቋም መሆን ያለበት ነቢይን ከወደደን ነቢይ የሚወዷቸው ቤተሰቦቻቸውን ዘመዶቻቸውን በሙሉ ልንወድ ይገባል። ኢለል መወደተ ፊል ቁርባ የሚል የቁርአን አንቀጽም አለ። ከእናንተ ምንም አልፈልግም ባለን ዝምድና እንድትወዱኝ እንጂ ወይም ደግሞ ዘመዶቼን እንድትወዱ እንጂ ብለዋል በአንዱ ተፍሲር። አህለል በይትን መውደድ
የነቢን ቤተሰቦች ልጆቻቸውን ባለቤቶቻቸውን አማኝ አጎቶቻቸውን መውደድ ነብዩ ሰለላሁ ዐለይሂ ወሰለም እኛ ላይ ካላቸው ሐቅ አንዱ ነው። ራሱን ወዶ ቤተሰቡን መጥላት የውዴታ ጉድለት ምልክት ነው። ነብዩ ሰለላሁ ዐለይሂ ወሰለም ካሏቸው 7 ልጆች ውስጥ የመጀመሪያው አልቃስም አቡል ቃስም የተባሉ የሚጠሩትም ለዛ ነው። ነብዩ ሰለላሁ ዐለይሂ ወሰለም አቡል ቃስም የተባሉ የሚጠሩትም ለዛ ነው። እዚህ ግጥሙ ላይ በእድሜያቸው ቅደም ተከተል መሰረት አይደለም ያስቀመጡት። ልክ የነቢ ባለቤቶችን ከነቢ በተጋቡበት ጊዜ ቅደም ተከተል መሰረት እንዳስቀመጡት በልጆች እድሜ ቅደም ተከተል መሰረት አላስቀመጡም። አጀማመሩ ነዓም ቃስም ነው፣ መጨረሻ ላይም ኢብራሂም ነው። መሃል ላይ ግን ያሉት ቅደም ተከተላቸው እዚህ ግጥሙ ላይ እንደተጠቀሰው አይደለም። የመጀመሪያው ቃስም ነው። የመጀመሪያ ታላቅ ልጃቸው እንደመሆኑ በሱ ስም ነው የሚጠሩት። አባት ወይም እናት አቡ ፉላን ኡሙ ፉላን ብለው ራሳቸውን ሲያስተዋውቁ በመጀመሪያ ልጃቸውን መጠራት ያለባቸው የመጀመሪያ ልጃቸው ሐቅ ነው። ወንድም ይሁን ሴት የመጀመሪያ ልጃቸው ሴት ከሆነች በመጀመሪያ ልጃቸው ኡሙ ፉላን አቡ ፉላን መባል ማይፈልጉ ሰዎች አሉ። በይነማ ከሱሐቦች ውስጥ አቡ ደርዳ የሚባል ሱሐቢ ነበር። አደርዳ የሴት ስም ሴት ናት። አደርዳ አቡ ረይሓና የሚባል ሱሐቢ ነበር። የዚህ የመጀመሪያ ልጅ ወንድ ከሆነ አቡ ፉላን፣ ሴት ከሆነችም አቡ ፉላና ኡሙ ፉላን ኡሙ ፉላና ይባላል። አቡል ሐከም የሚባል ሱሐቢ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ፊት አቡል ሐከም ሲባል በሰሙ ጊዜ አልሐከሙ ሁወ አላህ፣ ሐከም አላህ ነው፣ የፍርድ አባት ማለት ነው። ፍርድ የሚሰጠው አላህ ነው። ይልቅ ልጆች አሉህ እንዴ ብለውት አዎን ሲላቸው ማን ብለው ጠይቀውት ሹረይሕ፣ ሙሐመድ ኢላ ገይር ዛሊክ ያለ ልጆቹን ስም በነገራቸው ጊዜ ታላቅ ማን ነው ብለው ጠይቀውት ሹረይሕ ነው ሲላቸው አንተ አቡ ሹረይሕ ብለውታል። እንግዲያውስ አንተ አቡ ሹረይሕ ነው ብለዋል። ስለዚህ የመጀመሪያ ልጅ ወንድም ይሁን ሴት ወላጆች በሱ ይጠራሉ። አቡ ፉላን ኡሙ ፉላን ወይም አቡ ፉላና ወይም ኡሙ ፉላና ተብለው ነብዩ ሰለላሁ ዐለይሂ ወሰለም አቡ አልቃስም ተብለው ይጠራሉ። እሳቸው በህይወት ያሉ የአንድ ሰው ስሙ ሙሐመድም አቡል ቃስምም መሆን የለበትም ተብሏል። የአንድ ሰው ስሙ የራሱ ስም ሙሐመድ የልጁ ስም አልቃስም ሆኖ አቡል ቃስም ሙሐመድ መባል የለበትም ተብሏል። አይ ነቢ በህይወት እስካሉ ድረስ አቡል ቃስም የሚል መጠሪያ ስም ለሳቸው እንጂ ለሌላ ሰው መሰጠት የለበትም ተብሏል። ይሄ የተባለበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ቁጭ ባሉበት አንዱ ያ አቡል ቃስም ብሎ ሲጣራ ነብይ ዞር አሉ። አይ አንተን አይደለም ማለት እሳቸውን የጠራ መስሏቸው ዞር አሉ። እሱ የጠራው ሌላ ሰው ነበር። በህይወት እስካሉ ድረስ ከእሳቸው ውጪ አቡል ቃስም የሚባል ሰው እንዳይኖር ተደርጓል። ከዛ በኋላ ማንኛውም ሰው አቡል ቃስም ቢል የራሱን ስም ሙሐመድ ቢያደርግ ምንም ችግር የለውም። ሁለተኛው የነብዩ ሰለላሁ ዐለይሂ ወሰለም ልጅ አብዱላህ ነው። አውላዱሁል ቃሲሙ አብዱላህ ሁለተኛው ልጃቸው አብዱላህ ነው። አንዳንዴ አጣሂር ይባላል፣ አንዳንዴ አጠይብ ይባላል፣ አንዳንዴ አልሙጠሀር ይባላል፣ አንዳንዴ አልሙጠየብ ይባላል። ይሄ ሁሉ የሱ ስም ለቀቡን ወላጆች ልጆቻቸውን በጣም ሲወዱ 3፣ 4፣ 5 አይነት ስም ሊሰጡት ይችላሉ። ዋና ስሙ እንዳለ ሆነው ማለት ነው። ምርጡ፣ ጣፋጩ፣ ንጹህ እንደማለት ነው። ንጹህ የሆነ እንደማለት ነው። ዛኪል ጃህ ያሉትም ሼኹ ለዚህ ነው። ጃህ ማለት ደረጃ፣ ክብር ማለት ነው። ደረጃው በጣም ከፍ ያለ የተከበረ ማለት ነው። ለምንድን ነው አብዱላህ ይሄን ሁሉ ማዕረግ ያገኘው? የነብዩ ሰለላሁ ዐለይሂ ወሰለም ልጅ ስለሆነ ነው። ሁሉም የነቢዩ ልጆች የተከበሩ ናቸው። ክብራቸውን ከነቢይ ነው የወሰዱት። የነቢዩ ልጅ በመሆናቸው ብቻ አይደለም፣ የነቢይን መንገድ በመከተላቸውም ጭምር። ልጅ የአባቱን መልካም ጎዳና ሲከተል አባቱ በሚታይበት አይን ይታያል፣ ይወደዳል፣ ይከበራል። አባቱ ከሚጓዝበት መልካም ጎዳና ሲወጣ አኽላቁ ሲበላሽ፣ ዲን የሚከለክለውን ነገር ሲያደርግ ኧረ የሱ ልጅ አይደለም ሁሉ ይባላል። ይሄ በግልጽ የምናየው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ሁለተኛው አብዱላህ ሲሆን አጣሂሩ፣ አጠይቡ፣ አልሙጠሀሩ፣ አልሙጠየቡ ይባላል። የተወሰኑ የሲራ አዋቂዎች አጣሂር፣ አጠይብ ሌላ ተጨማሪ የነቢዩ ልጆች ናቸው የሚል አቋም አላቸው። የተወሰኑ የሲራ አዋቂዎች
አጣሂር፣ አጠይብ ሁለት ተጨማሪ የነቢዩ ልጆች ናቸው የሚል አቋም አላቸው። ነገር ግን ብዙሃኑ የሲራ አዋቂዎች ኢብኑል ቀይም፣ ኢብኑ ከቲር፣ አልኢማሙ አዘሀቢን ጨምሮ የነቢዩ ሰለላሁ ዐለይሂ ወሰለም ልጆች ወንዶች ሶስት ናቸው። አልቃስም፣ አብዱላህና ኢብራሂም ናቸው። አጣሂሩ አጠይብ የኢብራሂም ተጨማሪ ስም ነው፣ ወስፉ ነው፣ መገለጫው ነው። ንጹህ የሆነ የጠራ ማለት ነው። የኢብራሂምን አጠር ያለ ታሪክ ወደ መጨረሻ ላይ ምናይ ይሆናል። ምክንያቱም ሼኹ ረሕመቱላሂ ዐለይህ ኢብራሂሙል ኻቲመህ ብለዋል። የመጨረሻው ኢብራሂም ነው ብለዋል። ከዛ አስከትለው አራት ሴት ልጆቻቸውን በአንድ ስንኝ ገልጸዋል። ወዘይነቡን፣ ሩቀየቱን፣ ወፋጢመህ ወኡሙ ኩልቱም ያሉ የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጆች አራት ሲሆኑ ታላቅና የመጀመሪያዋ ከሴቶች የመጀመሪያዋ ዘይነብ ናት። በሁሉም ዕለሞች ስምምነት የነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ታላቅ ሴት ልጃቸው ዘይነብ ናት። አልዓስ የሚባል ሰው ነቢዩ ሰለላሁ ዐለይሂ ወሰለም መካ እያሉ አግብተዋታል። እነ ኡማማ ሌሎችም ሐዲስ ላይ ሲራ ላይ የሚታወቁ የነቢይ የልጅ ልጆችን የወለደችው እሷ ናት። ነቢ ሶላት እየሰገዱ ሳለ እነ ኡማማን አቅፈው አዝለው ይሰግዱ ነበር የተባለላቸው እነሱ ናቸው። ከዛሊክ የሆነ ጊዜ ላይ ልጄ ታሟል ና ብላ ልጃቸው ጠራቻቸው። ልጁ ሲያጣጥር ደረሱ፣ ሰብር አድርግ ያሉ፣ አለቀሱ የሚባለውም የዘይነብ ልጆች ናቸው። ከሴቶች ታላቅ የመጀመሪያ ዘይነብ መሆኗ ላይ ሁሉም ዑለሞች ይስማማሉ። ታናሽ ማናት የሚለው ላይ ኺላፋል። የተወሰኑት ኡሙ ኩልቱም ናት ብለዋል፣ የተወሰኑት ፋጢማ ናት ብለዋል። ነገር ግን ትክክለኛው አብዛኞቹ የመረጡት ከሴት የመጨረሻ ልጃቸው ፋጢማ ናት። እዛን የመጀመሪያዋ ከሴት ዘይነብ፣ ከዛ ሩቀያ፣ ከዛ ኡሙ ኩልቱም፣ ከዛ ፋጢማ ናቸው። ኡሙ ኩልቱምና ሩቀያ ነቢዩ መካ እያሉ የአቡ ለሀብ ልጆች ለትዳር አጭተዋቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መካ እያሉ ሩቀያና ኡሙ ኩልቱምን አቡ ለሀብ ለሁለት ልጆቹ አጭተው ነበር። ኋላ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሲሆኑ ዳዕዋው ሲገቡ የኩፍርና የሽርክ ጸብ እየከረረ ሲሄድ አቡ ለሀብ እስላምን ለማጥፋት ነቢዩ ሰለላሁ ዐለይሂ ወሰለም የእስላምን ብርሃን ለዓለም ለማዳረስ ቆርጠው ስራ መስራት በያዙ ጊዜ ነቢይን ለመጉዳት የልጆቻቸውን ቀልብ ለመስበር ሐሳቤን ቀይሬያለሁ፣ የኔ ልጆች የአንተን ልጆችን አያገቡም በማለት ፕሮግራሙ እንዲቀየር አድርገዋል። ኸይርም ሆኗል። ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ልጆች አላህ ተባረከ ወተዓላ የመረጣቸው ያጸዳቸው ሰዎች ናቸው። ኋላ ላይ ዑስማን ረዲየላሁ ዐንሁ ወአርዳ ሁለቱንም አግብቷል። ኡሙ ኩልቱምንም ሩቀያንም ኋላ ላይ ዑስማን አግብቷል። የነቢዩን ሰለላሁ ዐለይሂ ወሰለም ልጆች ማግባት ራሱን የቻለ ክብርና ማዕረግ አለው። ሁሉም ዝምድና አማችነት የቅያም ቀን ይቋረጣል፣ የኔ ዝምድናና አማችነት ሲቀር ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ዑስማን ብኑ አፋን የመጀመሪያ ያገቧት የነቢዩ ልጃቸው ባለቤታቸው በሞተች ጊዜ ክፉኛ አዝነዋል። ሌላኛውን ልጃቸውን ድረዋቸዋል። እሷም እንደዚሁ ስትሞት በጣም አዝነዋል። ያ ረሱላላህ ከእርሶ ጋር የነበረኝ ሐሰብ ነሰብ አማችነት ተቋረጠ ባሏቸው ጊዜ ሌላ ሶስተኛ ልጅም ብትኖረኝ እድረህ ነበር ብለዋቸዋል። በዚህም ዑስማን ዚኑረይን ተብለዋል። ለማንም ያልተሰጠን ማዕረግ አላህ ሰጥቷቸዋል። የአንድ ነቢይ ሁለት ልጆችን አግብቶ አያውቅም በታሪክ። ሁለት ኑሮችን ብርሃኖችን የነቢይ ልጆችን አግብተው ቀድሟቸው ሲሞቱ ሶስተኛም ቢኖረኝ እድረህ ነበር ብለዋቸዋል። ስለዚህ እነ አቡ ለሀብ ቀረባቸው እንጂ የነቢይ ልጆች አልቀረባቸውም። ከዛ በኋላ የቀረችው ፋጢማ ናት። ፋጢማ ረዲየላሁ ዐንሃ ከሁሉም ሴት ልጆቻቸው ይበልጥ ነቢይ ዘንድ ተወዳጅ ሴት ልጃቸው ነበረች። ነቢይ ፋጢማ ወደ እሷ ሲመጡ ተነስተው ይቀበሏት ይስሟት እንደነበረ ተነግሯል። መጨረሻ ላይ የሞት ህመማቸው ላይም ሚስጥር ሹክ ብለዋታል።
አልቅሳለች። እንደገና ትንሽ ቆይቶ ይሆን ነገር ሚስጥር ሲነግሯት ስቃለች። ምን ሆነሽ ነው ቅድም ስስቅ የነበረው ስታለቅሽ የነበረው ሲሏት አይ አባቴን ሚስጥር ለማንም አልናገርም ብላለች። ነብይ ከሞቱ በኋላ ያን ያስለቀሳትንም ያሳቃትንም ተናግራለች። ያለቀስኩት በዚህ ህመሜ መሞት ይመስለኛል ስላሉኝ ነው። የሳቅኩት ደግሞ ከቤተሰብ ቀድመሽ ወደኔ የምትመጪው አንቺ ነሽ ስላሉኝ ነው ብላለች። መሞት ያስቃቸው ነበር ያስደስታቸው ነበር ማለት ነው። ለአኺራ የተዘጋጀ አላህን ተባረከ ወተዓላ የሚያስቆጣ ስራ ያልሰራ ሰው ወደ አኺራ ሲሄድ ደስ ይላል። ከዱንያ ከመከራ ከስቃይ ከረሃብ ከህመም ከመሰል ችግሮች ወጥቶ ወደ አኺራ ነው የሚሄድ። ኸይር ስራ ሲሰራ የኖረ እድሜውን በመልካም ስራ ያሳለፈ ሰው ሲሞት ወደ አላህ ነው የሚሄድ። አላህ ዘንድ ያለው ደግሞ ለአማኞች የተሻለ ነው ተብሏል። ወማ ዒንደላሂ ኸይሩን ሊልአብራር። አላህ ዘንድ ያለው ጸጋ ኒዕማ እዚህ ዱንያ ላይ አላህን ለፈሩ ሰዎች ከዱንያ የተሻለ ነው ተብሏል። ነቢይንም ዓለይሂ ሰላቱ ወሰላም ወለልአኺረቱ ኸይሩን ለከ ሚነል ኡላ ብሏቸዋል። ወከዛሊክ ፋጢማ ለምን ሳቅሽ ለምን አለቀሽ ስትባል የአባቴን ምስጢር ለማንም አልናገርም ብለዋል። ይህ ፋጢማ ዘንድ ብቻ አልነበረም፣ ሰሐቦች ዘንድ ምስጢር መጠበቅ አማና መጠበቅ አንድ ትልቅ መለያቸው ነው። አነስ ብን ማሊክ የሆነ ጊዜ ላይ ከልጆች ጋር እየተጫወትኩኝ ነቢይ መጥተው ጠርተውኝ የሆነ ቦታ ላይ ላኩኝ። ከዛ እናቴ ጋር ስመለስ ስትጠይቀኝ ነቢዩ ልከውኝ ነበረ። ለምንድን ነበር የላኩ ስትለኝ አይ የነቢይ ምስጢር ለማንም አልናገርም አልኳት ብለዋል። ልጅ ከመሆናቸው ጋር የጠየቀቻቸው እናታቸው ከመሆናቸው ጋር ሱሐቢዩ አነስ የነቢይ ምስጢር ለማንም አልናገርም ምስጢር ነበር ብለዋል። ደግ አረካው የነቢይ ምስጢር ለማንም አትናገር ብለዋቸዋል። ልጆች የወላጆቻቸውን ምስጢር ለማንም አሳልፈው ሊናገሩ እንደማይገባቸው ከዚህ ሊረዱ ይገባል። ፋጢማ ረዲየላሁ ዐንሃ የነቢይ ዘር እንዲቀጥል ያደረገችው እሷ ናት። የዘይነብ ልጆችም አልቀዋል። ሌሎችም የልጅ ልጆቻቸው ዘራቸው ቀጥሎ አይታወቅም። የነቢዩ ሰለላሁ ዐለይሂ ወሰለም እስካሁን ድረስ የነቢይ የልጅ ልጆች ተብሎ ዓለም ላይ ተሰራጭተው የሚገኙት አህለል በይቶች ከፋጢማ የተገኙ ናቸው። የነቢይ ዘር የቀጠለው በፋጢማ በኩል ነቢይ የፋጢማ ልጆችን ልጄ ነበር የሚሏቸው። ኢነ ብኒ ሃዛ ሰይድ፣ ሐሰንን ይሄ ልጄ ሰይድ ነው፣ አለቃ ነው፣ ትልቅ ሰው ነው። ወደፊት አላህ ተባረከ ወተዓላ በሱ ምክንያት ሁለት ትልልቅ የተጣሉ ግሩፖችን አንድ ያደርጋል አላህ ብለዋል። ይሄ ልጄ ገና ህፃን እያለ አለቃ ነው፣ ትልቅ ሰው ነው። ወደፊት አላህ ተባረከ ወተዓላ ሁለት የሚጣሉ ጀማዓዎችን ግሩፖችን አላህ በሱ ምክንያት አንድ ያደርጋል ብለዋል። ዑስማን ሲገደል የተወሰኑ ሰዎች ከዓሊ ጋር ሆነው የተወሰኑት ደግሞ ከዑስማን ጋር ሆነው ጸብ ውስጥ ገብተዋል። ከሙዓዊያ ጋር የነበሩት ዑስማንን የገደሉት ይገደሉ እያሉ፣ ከዓሊ ጋር ያሉት ደግሞ ዑስማንን የገደሉ ሰዎች ራሳቸውን ለይተን አውጥተን እጃቸውን ይዘን አምጥተን ካልገደለን በስተቀር በብዙ መቶ የሚቆጠሩ ሰዎች ነበር ዑስማንን የከበቡት። ይሄ ከፊቅህ አንፃር ትክክል ነው። የተወሰኑ ዑለሞች ብዙ ሰዎች በጋራ ሆነው አንድ ሰው ከገደሉ ሁሉም መገደል አለባቸው የሚል አቋም አላቸው። የተወሰኑት ገዳዮች ብቻ ከታወቁ ተለይተው ይገደላሉ እንጂ በአንድ ሰው ምክንያት ጀማዓ አይገደልም የሚል አቋም አላቸው። የፊቅህ ነው፣ የዐቂዳ አይደለም ጸቡ። ነገር ግን ሙዓዊያ ከዑስማን ጋር ዝምድና አላቸው። ሙዓዊያ የዑስማን ሰራተኛም ጭምር ነበሩ። ወመን ቁቲለ መዝሉመን ፈቀድ ጀዐልና ሊወልይህ ሱልጣና ፈላ ዩስሪፍ ፊል ቀትል ኢነሁ ካነ መንሱራ ብሏል። አንድ ቤተሰብ የተገደለበት ሰው የሟች ቤተሰቦች መብት ሰተናቸዋል። የገደለባቸውን ይግደሉ፣ ከገደለው በላይ አልፈው እንዳይሄዱ ተብሏልና ይሄን የቁርአን አንቀጽ መሰረት በማድረግ ሙዓዊያና ሌሎች በርካታ ሱሐቦች ዑስማንን የገደሉ ሰዎች መገደል አለባቸው የሚል አቋም ነበራቸው። የዑስማንን መገደል ማንኛውም ሱሐባ አልደገፈም። የዓሊ ልጆች እንኳ ሐሰንና ሁሰይን በርጋ ለዑስማን ለመከላከል ከተሰለፉ ሰዎች መሃል አንዱ ነበር። ይሄ አለመግባባት ረጅም ጊዜ ቆይቶ መጨረሻ ላይ ዓሊ ሲገደሉ ለአንድ ዓመት ገደማ ሐሰን ኸሊፋ ሆነው አስተዳድረው ከዛ በኋላ ከእንግዲህ ኡማው አንድ መሆን አለበት፣ ሶሪያ አካባቢ ያሉ
በሙዓዊያ የሚመሩ መዲና ወይም ኢራቅ አካባቢ ያሉ በዓሊና በዓሊ ልጆች የሚመሩ ተብሎ መከፈል የለበትም። እማው እኔ ስልጣን አልፈልግም ሙዓዊያ ሆይ አንተ ምራ ብለው ይገባቸውን ከአባታቸው የወረሱትን ብዙ ሰሐቦች የደገፉትን ስልጣናቸውን ለሙዓዊያ አሳልፈው በመስጠት ዓመል ጀማዓ ተብሏል። በታሪክ እንኳ ዓመል ጀማዓ ነው የሚባለው የአንድነት ዓመት ማለት ነቢ ያሉት ትክክል ሆኖ ተገኝቷል፣ ዱንያ ላይ ታይቷል። ወከዛሊክ የጀነት ወጣቶች አለቃ ተብለዋል ሐሰንና ሁሰይን። የጀነት ወጣቶች አለቃ ተብለዋል ሐሰንና ሁሰይን። ሽቶዬ ናቸው ያሉ ነቢ ሰለላሁ ዐለይሂ ወሰለም ሐሰንና ሁሰይን ያሸቷቸው እንደነበረ ተነግሯል። የነቢ ዓለይሂ ሰላቱ ወሰላም ዘር የቀጠለው በእነዚህ በሐሰንና በሁሰይን በፋጢማ ልጆች አማካኝነት ነው። ከዛ አስከትለው ኢብራሂሙል ኻቲማ የመጨረሻ ልጃቸው ኢብራሂም ነው አሉ። ኻቲማ ያሉት ለዛም ከኢብራሂም በኋላ ሌላ ልጅ አልነበራቸውም። ኢብራሂም የማርያ አልቅብጥያ ልጅ ነው። ማርያቱል ቅብጥያ ማለት ከግብፅ የመጣች የግብፅ ባለስልጣን ለነቢ በአገልጋይነት የሰጣት ባሪያ ስለነበረች ነው። ከኢብራሂም ውጭ ያሉ ልጆች በሙሉ ነብዩ ሰለላሁ ዐለይሂ ወሰለም የወለዷቸው ከኸዲጃን። ባለፈው ስለ ኸዲጃ ስንነጋገር የኸዲጃን መለያዎችን ስንዘረዝር ከኸዲጃ አላህ ልጆችን ሰጥቶኛል ከሌሎች ሴቶች ያልሰጠኝን ብለዋል። ከሌሎች ሴቶች ያልሰጠኝን ከኸዲጃ ልጆችን ሰጥቶኛል ብለዋል። የነብዩ ሰለላሁ ዐለይሂ ወሰለም ልጆች በሙሉ ከፋጢማ ውጭ ያሉት ነቢ በህይወት ያሉ ቀድሟቸው ሞተዋል። የነብዩ ሰለላሁ ዐለይሂ ወሰለም ልጆች በሙሉ ከፋጢማ ውጭ ያሉት ሁሉም ከነቢ በፊት ሞተዋል። በዚህም አጅራቸው ጀዛቸው እጅግ በጣም የላቀ ሆኗል። 6 ልጅ አይደለም 1 ልጅ እንኳ ሞቶ መቅበር ለወላጆች ከባድ ነው፣ ፈተና ነው። 2 ወይም 3 ልጅ የሞተበት የቂያም ቀን እሳት ወደሱ እንዳደርስ አጥር ይታጠርለታል። ለአካለ መጠን ያልደረሱ በለጋ በህፃንነት እድሜ ላይ የሞቱ 2 ወይም 3 ልጆችን አስቀድሞ የሸኘ የሰበረ የታገሰ ከጌታው አጅር የፈለገ እሳት አትነካውም ጀዛው ጀነት ነው ተብሏል። ይሄ ለተራ ሰው ነው። ለነቢ ሲሆን ደግሞ እጅግ በጣም የላቀ የተለየ ነው የሚሆን። እዛ ላይ 6 ልጆቻቸውን የሞቱት ምንም እንኳ አብዛኞቹ ከፍ ካሉ በኋላ ነው የሞቱት ቢባል ኢነ ዒዘም አልጀዛእ መዓ ዒዘም አልበላእ ተብሏል። ጀዛ አጅር የሚያድገው ከሙሲባ ከአደጋዎች ማደጋ ነው ተብሏል። የአደጋዎች መብዛት የሙሲባዎች የችግሮች መብዛት የምንዳን የጀዛም መብዛት ያስከትላል። መታመም፣ መራብ፣ መቸገር ኢላ ገይሪ ዛሊክ ልጅ ማጣት፣ ወዳጅ ማጣት፣ ትልልቅ አደጋዎች ሙሲባዎች መብዛት አኺራ ላይ ደረጃን ያሳድጋል፣ አጅርን ከፍ ያደርጋል። ኢብራሂም አለይሂ ሰላም በ16 ወይም በ17 ወሩ ነው የሞተው። የነቢ ልጅ የመጨረሻ ልጃቸው ኢብራሂም በ16 ወይም በ17 ወሩ ነው የሞተው። ኢማሙ አልቡኻሪ ኪታቡ አልጀናኢዝ ላይ እንደዘገቡት ጀነት ላይ ጡት የምታጠባው እናት ተመድባለታለች ብለዋል አለይሂ ሰላቱ ወሰላም። ኢነ ለሁ ሙርዲዐን ፊል ጀነ ብለዋል። ኢብራሂም በ16 በ17 ወሩ የሞተ ህፃን ልጃቸው ጀነት ላይ ጡት አጥቢ አለችው ብለዋል። እዚህ ዱንያ ላይ ጡት ሳያቆም ወይም በሸሪዓ ህፃን ልጅ ጡት ሊጠባበት የተገደበውን ጊዜ ሳያጠናቅቅ ስለሆነ የሞተው አኺራ ላይ እንደሚቀጥል ተናግረዋል። ኢብራሂም በተወለደላቸው ዕለት በማግስቱ ማታ ላይ ህፃን ልጅ ተወለደልኝ፣ ኢብራሂም አልኩት፣ በአባቴ ስም ጠራሁት ብለዋል። በነቢያት ስም መጠራት ለልጆች የነቢያትን ስም ማውጣት ተወዳጅ እንደሆነ የሚያሳይ የነብዩ ሰለላሁ ዐለይሂ ወሰለም ስራ ነው። ከስሞች ሁሉ አላህ ዘንድ ይበልጥ ተወዳጅ ስም አብዱላህ አብዱራህማን ነው የሚል ሶሒህ ሐዲስ አለ ኢማም ሙስሊም የዘገቡት። ከዛ በኋላ ሌሎችን የተቀሩ አብድ ያለባቸው ስሞችን ማውጣት፣ የነቢያትን ስም ማውጣት፣ የሷሊሖችን ስም ማውጣት ተወዳጅ። ነቢ ሌላ ስም አጥተው አይደለም የኢብራሂምን አለይሂ ሰላቱ ወሰላም ስም ያወጡት። እዘን እነዚህ በጥቅሉ የነብዩ ሰለላሁ ዐለይሂ ወሰለም ልጆች ናቸው። ታላቅ ከወንዶች መን አልቃሲም ነው። ከሴቶች ታላቅ መን ዘይነብ ናት።
ከወንዶች ታናሽና የመጨረሻ ኢብራሂም ነው። ከሴቶች ታናሽና የመጨረሻ ፋጢማ ናት ረዲየላሁ ዐንሃ። ፋጢማ ከሌሎች ልጆቻቸው የምትለይባቸው አንድ ሶስት ነገሮች አሉ። ፋጢማ ከሌሎች ልጆቻቸው የምትለይባቸው አንድ ሶስት ነገሮች አሉ። አንደኛው የጀነት ሴቶች አለቃ ናት። ፋጢማ ረዲየላሁ ዐንሃ የጀነት ሴቶች አለቃ ናት። እንደዚሁ ደግሞ ዱንያ ላይ ከነበሩ አለቃ ምርጥ ሴቶችም አንዷ ናት። መርየም፣ አሲያ በየዘመናቸው በየጊዜያቸው የዘመኑ ሴቶች አለቃ ናቸው ተብሏል። ቁርአን ላይ የመርየም ተጠቅሷል። የዓለም ሴቶች አለቃ ሲባል እስከ ዱንያ እስከ ቅያማ ቀን ድረስ ማለት አይደለም። መርየም በዛው በነበረችበት ዘመን የበኒ እስራኤሎች በዛ ወቅት የነበሩ ሴቶች አለቃና ምርጥ ናት። ፋጢማ በነበረችበት ዘመን ጊዜ አለቃ ከሚባሉ ሴቶች አንዷ ናት። ዋናው ነገር የጀነት ሴቶች አለቃ ናት። ይሄን አለቃነት ያገኘችው የነቢ ልጅ በመሆን አይደል። ፋጢማ ላይ ወሰንም ያልፉ ሴቶች አሉ። ፋጢመቱ ዛህራ ይረዳሉ፣ ይጠብቃሉ፣ ከጭንቅ ያወጣሉ፣ ምጥ ላይ ያለችን ሴት ቶሎ ይገላግላሉ ብለው ለመውለድ ሴቶች የተወሰኑ ቀናቶች ሲቀሯቸው ለየት ያለ ምግብ ሰርተው ዱዓ የሚያደርጉበት ፋጢማን የሚማጸኑበት ሁኔታ፣ ከወለዱ በኋላም ፋጢማ ገላገሉልን የሚሉበት በአላህ የሚያሻርኩበት ሁኔታ። ከአላህ ውጭ ከጭንቅ የሚያወጣ ምጥን የሚያገራ የሚያግዝ ማንም የለም። ይሄ ሽርክ ነው። የፋጢማና የፋጢማ ልጆች መውልድ ብለው የሚያከብሩም አሉ። የነቢ መውልድ ውስጥ ራሱን የቻለ የፋጢማ መንዙማ ብለውም ይጨፍራሉ። የወንዶች ክፍል ላይ ወንዶች ነቢ ነቢ ያሉ ይጨፍራሉ። የሴቶች ክፍል ላይ ሴቶች ፋጢማ ፋጢማ ያሉ ይጨፍራሉ። ይሄ ከአላህ ውጭ እነሱ ማምለክ ነው የሚሆን። ነብዩ ሰለላሁ ዐለይሂ ወሰለም ጋራ ላይ ወጥተው ቁረይሾችን ቤተሰቦቻቸውን ጠርተው ወአንዲር ዐሺረተከል አቅረቢን የሚለው አንቀጽ ሲወርድ እኔ አላህ ዘንድ ለእናንተ ምንም አልጠቅማችሁም፣ ራሳችሁን አድኑ ብለዋል። ሶፊያ ሆይ ዱንያ ላይ የፈለግሽውን ጠይቂኝ፣ አኼራ ላይ ግን ራስሽን አድኚ፣ ባንቺና በአላህ መሃል አልገባም። ፋጢማ ሆይ የሙሐመድ ልጅ ሆይ ዱንያ ላይ ልጅ አባቱን የሚጠይቀውን ጠይቂ፣ ያደርግልሻለሁ የምችለውን፣ አኼራ ላይ ግን ራስሽን አድኚ፣ ባንቺና በአላህ መሃል አልገባም ብላ። ማንም ለማንም አኼራ ላይ ምንም ማድረግ አይችልም አላህ የፈቀደው ሸፋዓ ካልሆነ በስተቀር። ያን ሸፋዓ ለማግኘት ደግሞ ተውሂድ ላይ መሆን ሱና ላይ መሆን ያስፈልጋልና ፋጢማ ረዲየላሁ ዐንሃ የጀነት ሴቶች አለቃ ናቸው። ነገር ግን በምናቸው? በኢማናቸው፣ በመልካም ስራቸው። በኢማናቸው በመልካም ስራቸው የጀነት ሴቶች አለቃ መሆናቸው ክብሩ ለራሳቸው ነው። በአንደኛ ደረጃ ክብሩ ለራሳቸው ነው። ማንኛውም ሷሊህ የሆነ ሰው ሸፋዓ ያደርጋል ቢባልም መልጃም የሆኑ ሸፋዓ የሚያደርጉት ተውሂድን ለያዘ ሰው፣ በአላህ ላላሻረከ ሰው። ከሁሉም ቅርብ የሆነው አላህን መጥራት መለመን ትተው መኽሉቅን የሞተን ደዒፍን የሚጠይቁ ድረሱልኝ፣ ከጭንቅ አውጡኝ፣ ጠብቁኝ የሚሉ አሉ። ይሄ ገለጥ ነው፣ ስህተት ነው። ሁለተኛው የፋጢማ መለያ የነቢ ልጆች በሙሉ ከነቢ በፊት ሲሞቱ ከነቢ በኋላ የሞቱት ፋጢማ ብቻ ናቸው። ነቢ ከሞቱ ከ6 ወር በኋላ ወደ አኼራ ሄደዋል። ሶስተኛው የፋጢማ መለያ ምንድን ነው? ማን ነው የሚነግረኝ? ቅድም ነግሬያቸዋለሁ። ና የነቢ ሰለላሁ ዐለይሂ ወሰለም ዘር አህለል በይት የሚባለው እስካሁን ያለው በፋጢማ በኩል ነው የተቀጠለው እንጂ በሌሎች ልጆቻቸው በኩል የቀጠለ ዘር የለም። ፋጢማ ረዲየላሁ ዐንሃ የሐሰንና የሁሰይን ወላጅ ናቸው። ነቢ ሰለላሁ ዐለይሂ ወሰለም ይወዷቸው ይናፍቋቸው የነበሩ ሁለት ልጆቻቸው ታላቅ ሰው ከመሆናቸው ጋር ዝቅ ብለው እንደ ፈረስ ሆነውላቸው ሐሰንና ሁሰይን ላያቸው ላይ ወጥተው ያጫውቷቸው፣ ፈረሳቸው እንዴት ነው ያሉ ይጠይቋቸው የነበሩ ውድ ልጆቻቸው ናቸው። ለፋጢማ ከሐሰንና ከሁሰይን ውጪ ሌላ ሙሕሲን የሚባል ልጅ ነበራቸው የሚል የሲራ ሪዋያ ዘገባ አለ። ነገር ግን ትክክለኛው ሙሕሲን የሚባል ልጅ አልነበረም። ፋጢማ ከዓሊ የወለዱት ሐሰንና ሁሰይንን ነው። በዚህም የነብዩ ሰለላሁ ዐለይሂ ወሰለም አጭር መነሻ ሊሆን የሚችል የውልደት ስደት፣ እንደዚሁ የመካና የመዲና ቆይታቸው ሁኔታ ባጭሩ ተዳስሷል። 20 በሚደርሱ ስንኞች ነው የመካና የመዲና ሐያታቸው የተዳሰሰው። 10ሩን መካ ላሉ ለነበራቸው ታሪክ አህዋል፣ 10ሩ ደግሞ መዲና ውስጥ ላሳለፏቸው ክስተቶችና ሁኔታዎች የተከሰሱ ሲሆን
የነቢ ሲራ በዚህ ብቻ የሚያበቃ አይደለም። እጅግ በጣም በርካታ ትልልቅ ክታቦች ተጽፈዋል በሲራ ዙሪያ። ነገር ግን ሁሉንም ትምህርት በአንድ ጊዜ አይደለም የምናጠናው። መግቢያ አለው፣ ሙቀዲማ አለው። አልሙኒረ ፊ ሙሂሚ ዒልም ሲራ፣ ሙሂም የተባለው ለዚህ ሲራን እስከ መጨረሻው ማጥናት ለሚፈልግ ሰው ብዙ የኪታብ አይነቶች አሉ። ማንኛውም ሰው ሊያውቃቸው የሚገቡ ደግሞ መነሻ የሚባሉ አሉ። እዚህ ላይ የተጠቀሰው ስለ ነብዩ ሰለላሁ ዐለይሂ ወሰለም አጠር ያለ ዋና ዋና የሚባሉ ነገሮችን ማወቅ ማለት ነው። ከዚህ በኋላ አንደኛ ወደ ሁለተኛ ደረጃ ከፍ ስንል ሌሎች ከሳቸው ጋር የተያያዙ በመጠኑ ሰፋ ያሉ የሚዳሰሱ ነጥቦች ይኖራሉ። በዚህ ዓመት ኢንሻአላህ የሲራን ትምህርት በዚህ የምናበቃ ሲሆን የሚቀጥለው ዓመት ላይ አላህ ካገናኘን ካኖረን ሌላ ከዚህ ከፍ ያለ የሲራ መጽሐፍ ምንማማር ይሆናል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀትን ከመልካም ስራ ጋር ያድለን። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።